እናት በምትባለው ግብጽ እንኳን ይሄ የለም። ሀገር በቀል ነው፣ ብርቅዬ ነው። አሁን ይሄ ልምምድ ማለት ነው የሆነ ሰዓት ላይ የጀመረ ልምምድ መቃወም መቻል አለባችሁ። እናንተ ታሪክ የማያውቀው እንደው ታሪክ እንኳን ቢያውቀው እሺ አይ እኛ በታሪክ ተቀብለናል ትላላችሁ። የዓለም ቤተክርስቲያናት ይሄን ልምምድ ከሌላቸው የማያውቁት ከሆነ በኢትዮጵያ ብቻ ከሆነ እኮ መንቃት አለብህ። ከመሆን ብራዘር አንዴ አተኛ እንጂ የኢትዮጵያ ኦርቶዶክስ ከየት አመጣችሁ? ምንድነው ምክንያቷ ብለህ ጠይቅ። መጠየቅ መቻል አለብህ። መጠየቅ መቻል አለብህ። ሰው መጽሐፍ ቅዱሳዊ እኛ ኢትዮጵያውያንን ብሮ እኔ መቼ አፍጋኒስታን ነሻልኩኝ፣ ግን ኢትዮጵያዊ ብቻ ሲሆን ልምምዱ ለምን ብላችሁ ጠይቁ ነው ያልኩት። ኦፍ ኮርስ ኢትዮጵያዊ ሲሆን ከየት መጣ ይሄ ልምምድ? ሌሎች አብያተ ክርስቲያናት የሌላቸው ከሆነ እንደዚህ አይነት ልምምድ እኛ ኢትዮጵያን ብቻ ለምንድን ነው የምናደርገው ብላችሁ ጠይቁ። ነቃ በሉ እንጂ ነቃ በሉ፣ ነቃ በሉ። እሺ ኦርቶዶክሳዊ መግባት ይችላል። ቁጥር ጻፉና ላስገባችሁ። ቁጥር ጻፉና ላስገባችሁ። ብሩኬ በካልቸር የሚያምንም ሰው አለ ታች እያየነው ኮሜንት። ምን አይነት ካልቸር? እንደዛ እኮ ነው። እኔም እሱን ነው እያልኩ ያለሁት። ብርቅዬ የሆነ ልምምድ አላቸው ምለው እሱን እኮ ነው። የኢትዮጵያ ኦርቶዶክስ ብቻ የሆነ ብርቅዬ እና መጠየቅ ያስፈልጋል። እንደዛ ሲሆን ከየት መጣ? ለምንድን ነው? በጣም አደገኛ እኮ ልምምድ እኮ ነው። በጣም አለሙ ተቀብዬ ነበር። መግባት ፈልገህ ከሆነ መግባት ትችላለህ። ኢንቫይት አድርጌሃለሁ። ኦኬ እሺ። ሮያል እንኳን ደህና መጣህ። ሰላም። እኔ ጋር ነው ድምፁ የማይሰማው? አይሰማም? አሁን ቆንጆ። እንኳን ደህና መጣህ። ሰላም። ታቦቱ ከጣዖቱ ጋር ምን ልዩነት አለው? ርዕሳችን በኢትዮጵያ ኦርቶዶክስ ያሉት ታቦት ተብለው የሚታመኑባቸው ታቦቱ ማለት ስጋና ደም የሚፈተትበት ብላ ነው ኦርቶዶክስ የምታስተምረው አይደል እንዴ? እንደገና ደግሞ ታቦቱ ላይ ያለው ደግሞ ስም አልፋና ኦሜጋ። እኔ አንድ ነገር መጠየቅ ፈልጋለሁ እናንተ። ለምሳሌ አሁን መስቀሉ ክርስቶስ የተሰቀለበት መስቀልም ቅዱስ አይደለም ትላላችሁ። የክርስቶስ ስጋና ደም የሚፈተትበት ታቦትም ቅዱስ አይደለም ትላላችሁ። እና ቅዱስ የክርስቶስ ነገር የሚደረጉበት ነገር ቅዱስ ያልተባለ ማን ነው ቅዱስ የሚባለው ታዲያ? ይሄ ዝም ብሎ አንቲሞን ወይ ደግሞ ተቃራኒ መሆን አያስብልም? የክርስቶስን የክርስቶስ ስጋና ደም የሚከበርበት የሚወሰድበት ክርስቶስ የተሰቀለበት መስቀል ታስበው ያ ነገር ቅዱስ ቢባል ምንድነው ክፋቱ? በጣም ነው ግራ የሚገባኝ። እሺ ለማለሰልህ ምንድነው እንደዚህ አንቲ መሆን ላልከው እንዴ? ታዲያ በደንብ አንቲ ነው የምንሆነው። ከእግዚአብሔር ቃል ጋር ከሚቃወም ነገር ጋር ሁሌም አንቲ ነን። የእግዚአብሔር ቃል የማይለውን የሚሉ ሰዎችን ሁሌም ፊት ለፊት እንደ እግዚአብሔር ቃል እንጋፈጣለን፣ እንቃወማቸዋለን። ታቦቱና መስቀሉ ቅዱስ ከሆነ ክርስቶስ መገልገያ እስከሆኑ ድረስ ምን ችግር አለው ቅዱስ ብንላቸው? የእግዚአብሔር ቃል ላይ ምን ችግር አለው ብለን የኛን ችግር አንጨምር። ይሄ የኛ ችግር ነው። ምን ችግር አለው በራሱ የእግዚአብሔር ቃል የሚለውን ነው ምንለው እንጂ እኛ ምን ችግር አለው ብለን አይደለም የእግዚአብሔር ቃል ላይ የኛን ፍላጎት ምንጨምረው። የእግዚአብሔር ቃል የሚለውን እንላለን። መስቀሉ ጌታ የተሰቀለበት መስቀል ቅዱስ ነው አይልም መጽሐፍ ቅዱሳችን ላይ። ለዛ ነው እኛ የምንቃወመው ቅዱስ ነው የሚሉትን ሰዎች። ቅዱስ የሆነው የእግዚአብሔር ልጅ መስቀል ላይ ተሰቅሎ እኛን ነው ቅዱስ ያደረገው እንጂ እንጨት ቅዱስ ለማድረግ አይደለም የተሰቀለው። መጽሐፍ ቅዱስ ላይ ስለሌለ ነው እናንተ ቅዱስ ማትሉት? መጽሐፍ ቅዱሳዊ ስላልሆነ ሁሉን ነገር እናንተ መጽሐፍ ቅዱስ ላይ ያለ ነገር ብቻ ነው የምትቀበሉት። ከመጽሐፍ ቅዱስ ውጭ የምታደርጉት ልምምድ የለም። እንግዲህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አሰራር ልዩ ልዩ ነው ይላል። ለምሳሌ ፈውስ እግዚአብሔር በወደደው መልኩ ይፈውሳል። የሆነ ሰውዬ እጅ ጭኖ ሊፈውስ ይችላል። የሆነ ሰውዬ ደግሞ ኖርማሊ ምንም ሳያደርግ ዝም ብሎ ጸልዮ ሊፈውስ ይችላል። ይሄ አሰራር ነው። ከዛ ውጭ ግን ከተጻፈው ውጪ የምናደርገው ምንም ነገር የለም። እኔ እንጃ። እኔ ግን ብዙ ነገር ሳይ የእናንተ ቤት ልምምድ
የተጻፈ ነው። ከተጻፈው ጋር በጣም ተቃራኒ ብዙ ነገሮች ሊገርመን የሚችል ማለት ነው። ለምሳሌ በልሳን መናገር የሚባለው ይሄ ምንም ፍቺው የማይታወቅ ነገር ጀምሮ አይን ጨፍኖ እስከ መጸለይ ድረስ እነዚህ ነገሮች እኔ በባይብል ነው ብዬ አልልም። ትርጉም የሌለው ነገር ችግር የለውም። እሱን መልስልሃለሁ። ግን ትላንትናም ኤርሚ በጣም ብዙ ረጅም ሰዓት የኛን እየጠየቀው ሲመልስልህ ስለነበር እስካሁን ይሄ ርዕሱ ላይ አንተ ቆምና እናንተ ከየት አመጣችሁት ነው ይሄን ልምምድ የምታረጉት? እሱን አሳየን። ከዛ አንተ ለጠየቀው ደግሞ ጥያቄ ይመልሳለሁ። አሁን ለምሳሌ የታቦቱን በታቦት ማለት እኛ አልፋና ኦሜጋ ብሎ ስም የሚጻፍበት የክርስቶስ ስጋና ደም ነው የሚፈተትበት ነው። በቃ አጭሩ ነው አማርኛው። ለምሳሌ ከማውቀው ድረስ ማለት ነው። እሺ አልፋና ኦሜጋ የሚል ጽሑፍ አለበት። ከዛ ይፈተትበታል አልከኝ። ከዛ ይዛችሁ ተወጣችሁ ክብረ በዓል ታደርጋላችሁ። ክርስቶስን ነው የምታከብርበት። ምን አዲስ ነገር ጣዖት ይዛት ተወጣመች? እሺ እሱን ከእግዚአብሔር ቃል ላይ ያሳየን እስኪ። ይሄን ልምምድ ከእግዚአብሔር ቃል ላይ ወይ ደግሞ ራሱ ታቦት እንደሚባል አልፋና ኦሜጋ ብላችሁ ጽፋችሁ ፈትቱበትስ ያለ ደግሞ ማን ነው? ከእግዚአብሔር ቃል ላይ ያሳየን እሱ። እንዴት ከእግዚአብሔር ቃል አሳየ ነው የምትለኝ? ከመጽሐፍ ቅዱስ ላይ ነው። ይሄ ነው ተብሎ ከእግዚአብሔር ቃል አሁን ይገባኛል። እንደዚህ ነው ተብሎ ብዬ ይሄ ነው ምዕራፌ ነው ምናምን ባልልህ ግን መጽሐፍ ቅዱሳዊ እንደሆነ አውቃለሁ። ካላልከኝ እንዴት ታውቃለህ? የምታውቅ ከሆነ ማለት ነው መጽሐፍ ቅዱሳዊ እንደሆነ አውቃለሁ። መጽሐፍ ቅዱሳዊ ሁሉ ነገር ለምሳሌ አሁን ኦርቶዶክስ እያንዳንዱ ነገር የምታደርገው ነገር ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱሳዊ እንደሆነ እረዳዋለሁ እኮ። ከሆነ ለማሳየት አትቸገርም ማለት እኮ ነው። መጽሐፍ ቅዱሳዊ ከሆነ ለማሳየት አትቸገርም ማለት እኮ ነው። ታሳየናለህ ገልጠህ ነው። መጽሐፍ ቅዱሳዊ መሆን እኮ ለመሰለ እንኳን የስንት ሺህ ዓመት ታሪክ ያላት ኦርቶዶክስ ቀርቶ እናንተ ራሱ አሁን ትናንትና ስንት በመቶ ዓመት የሚቆጠር ታሪክ ያለው ፕሮቴስታንት እንኳን በመጽሐፍ ቅዱስ ነው እየተመራ ያሉት ይላል አይደል እንዴ? ስለዚህ እርጅና እኮ መጽሐፍ ቅዱስ ያደረገው ማርጀትን መጽሐፍ ቅዱስ ያደረገው ስንት ዓመት ማስቆጠሯ አሮጊት መሆኗ መጽሐፍ ቅዱስ ያደረጋት። እንደውም ባረጀህ ቁጥር ማታደሰው ከሆነ ቤትህን እየቆሸሽክ ነው የምትሄደው። ማታጸዳው ከሆነ ማታደሰው እኮ እንትን የሚል ነገር ነው። ቆይ ስማኛ፣ ማታደሰው ከሆነ የተለያዩ ትምህርቶች በየጊዜው እየገቡ እንደውም ከፍተ ወደ ቤት ውስጥ ለመግባት የምትቸገርበት ጠረኑ የሚረብሽ አይነት ነው የሚሆነው። ነገር ግን አሁን ምን ማለት መሰለ መታደስ ማለት በየዘመኑ መጽሐፍ ቅዱስ ያልሆኑ ትምህርቶች ወደ ቤተክርስቲያን ሲገባ ማለት ነው። አይ እንደዛ አይነት ነገር የለም ካልከኝ ግን እንደናንተ ታሳየኛል። ችግር የለም። ቆይ አንዴ ዲኖሚኔሽን ነው አሁን እናንተ ጋር ያለው 65,000 ምናምን ነው አይደል የሚሆነው? ታዲያ ንገረኝ እስቲ አንተ። እናወራለን። ቆይ ችግር የለም። በፍጹም ቅንነት ነው በፍጹም ቅንነት ነው። የዲኖሚኔሽኑ ብዛት ከምን መጣ? አዳዲስ ነገር ሁሉም እንደራሱ አመለካከት በመፍታት አይደለም። መጽሐፍ ቅዱስ እኔ እንደምፈታው እያለ ነው የሚፈታው አይደል? በእናንተ ጋር ችግር የለውም። እኔ አይመስለኝም 65,000 ዲኖሚኔሽን መኖሩንም አላውቅም። ካለ ትነግረናለህ። ግን ልዩነቱን ደግሞ ምን እንደሆነ ቆይ አዳምጠኝ። እኔ ሪያሊቲ ነው የማወራው ማለት ይሄን ሞክ ማድረግ ምናምን ሳይሆን ችግር የለውም። እሺ የእናንተን ጨርስና የኔን ታሳይኛለህ። ችግር የለውም። የእናንተን አንድ ሰው ለምሳሌ ተነስቶ አንድ ግለሰብ እንደ ሬስቶራንት ወይ እንደ ቡቲክ አንድ ነገር መክፈት ምን ማለት ነው? እንዴት ቤተክርስቲያን ግለሰብ ይከፍታል? የኔ ቸርች ያንተናቸች እናወራለን። ችግር የለውም። አሁን የአንተን አሳየንና ከእግዚአብሔር ቃል አንጻር እየጠቀስኩኝ እኔ አሳይሃለሁ። ችግር ኦኬ ነገርኩህ እኮ ጥያቄዎችን የእናንተ አሁን ይሄ ልምምድ መጽሐፍ ቅዱሳዊ ነው ማለት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ያን ነገር እንደማታደርገው አውቃለሁ። ይሄ ነው ብዬ እንዳልልህ ድንገት ላላቀው እችል ይሆናል ቦታውን ማለት ነው። አንድ ሁለተኛ ደግሞ እዛ ላይ ጣዖት ምናምን ለሚለው ደግሞ አልፋና ኦሜጋ ላይ ክርስቶስን ነው ስምን የጻፈችበት። ሁለተኛ ነገር ደግሞ እዛ ላይ ደግሞ የሚደረገው ክርስቶስ ስጋና ደም የሚፈተትበት ይሄን ነው የምናውቀው እኛ። ስለደጋገምከው አንደኛ አልፋና ኦሜጋ የክርስቶስ ስም አይደለም። እሱ በራሱ በለየት አይደለም። እኔ አልፋና ኦሜጋ ነኝ ስላለን የመጀመሪያም የመጨረሻም ነኝ ብሎ ስላለን እኔ አሁን አልፋ የሚለው ፊደል እና ኦሜጋ የሚለው ፊደል ስለተጻፈ የኢየሱስ ነው ማለት አይደለም። በጣም ስህተት ነው። እሱ በራሱ ፊደል ነው። በቃ የግሪክ አንቲ ነው የምትሆኑት ተቃራኒ። ይሄ ጥሩ አይደለም። ግን
እኔ በነገራችን ላይ አንድ ለምሳሌ አሁን ትላንትና 2 ሰዓት ምናምን አልፈጀንም ኤርሚያስ ጋር ስናወራ ምንድን ነው ሁሉ አንተ ክርስቶስን እንደዚህ ምናምን እንደዚህ ብታቅ እንደዚህ መጽሐፍ ቅዱስ አንብብ ምናምን እንደዚህ ነው ይሄ ነው ቢሆን ይሄ ነው በጣም በጽሞና ተናግረናል። አንተ ያንን አንድ ነገር እኮ ያን መጽሐፍ ቅዱስን ስታስተምር አንሰው ኤቭሪቲንግ ሁሉም ነገር ተቃዋሚ ሆነ አንቲ ሆነ ልብህ እኮ ያውቀዋል እኮ ትክክል እንዳልሆነ የምትናገረው ልብህ እያወቀ ግን ገና ለገለክ እንደ ብሽሽቅ ነገር አድርገህ ማስተማር ነው ትክክል ነው ብዬ አልልም። ታውቀዋለህ ጣዖት እንዳልሆነ የታወቀ ነው። ክርስቶስ ስጋና ደም የሚፈተትበት ነው ላይ ኦርቶዶክስ እንደምታምን የታወቀ ነው። ግን እንደ አንዲት ነገር ርዕስ መርጦ ለብሽሽቅ ማውጣት እኔ ተገቢ ነው ብዬ አላስብም። እሺ እንግዲህ ልብ ያውቀዋል ስላልከኝ የልቤን ማወቅ ጀምሯል ማለት ነው ወንድማችን ሮያል። እኔ ግን ልቤን ብታቅ ኑሮ ጣዖት እንደሆነ ስለማመን ነው ጣዖት ነው ብዬ የምናገረው። ለብሽሽቅ አንዴ ሰምቼ የለ እኮ እኔን እኮ ነው የምናገረው። አንተ እኔ ልብ አውቅ አይደል ልብ ያውቀዋል እያልክ ያለው ተሳስተሃል። ለእኔ ጣዖት ነው። አዎ እንደ እግዚአብሔር ቃል ሲመዘን ጣዖት ነው። ብሽሽቅ ላልከው ደግሞ እኔ ከማን ጋር ነው በሻሸቀው? እግዚአብሔር ቃል የሚለውን እውነት የእግዚአብሔርን ቃል ላልተረዱ ሰዎች እየተናገረ ከሞት ወደ ሕይወት እንዲመጡ ነው ፍላጎቴ። በቃ አለቀ። ምንም ብሽሽቅ የለም ማለት ነው። ጳውሎስ አርጤምስን ሲቃወም ወይ ደግሞ በኤፌሶን ከተማ ላይ ያሉትን የጣዖት አምልኮ ሲያፈራርስ ብሽሽቅ አይደለም፣ ጣዖት ስለሆኑ ነው የሚያፈራርሰው። ከዛ ወደ ሕይወት እንዲመጡ ነው። በጣም ብዙ ሰዎች ወደ ክርስትና መጡ በኤፌሶን ከተማ ላይ። እኔም ከዛ በቃ ያ ነው ፍላጎቴ፣ ኢትዮጵያን እንዲድኑልኝ ስለምፈልግ ነው። ካልቸሩ ወደ ሃይማኖት መጥቶ አሳስሮ ያስቀመጠው ትውልድ ነው ያለው። መጽሐፍ ቅዱስ ያልሆነ እውነት ይዞ ያለ ትውልድ ነው ያለው። እሱን ተረድቶ ወደ ሕይወት እንዲመጣ ስለምፈልግ ነው። አልፋና ኦሜጋ የሚል ተጽፎበታል። ሶዋት ምን ይሁን ታዲያ? አልፋና ኦሜጋ ስለተጻፈበት የክርስቶስ ነው ማለት ነው? አይደለም። መጽሐፍ ቅዱስ ላይ አታሳየኝም እሱን የሚል ታዲያ ማለት የሰይጣን ነው። ቆይ ስማኝ፣ የሆነ ምስል ቀርጸ ኢየሱስ ብለህ ስለጻፍክበት እሱ ኢየሱስ ነው ማለት አይደለም፣ ጣዖት ነው። ኢየሱስ የሚል ስም በእንጨት የሆነ የወንድ ምስል ቀርጸ ኢየሱስ ብለህ ብትጽፍበት ይሰገድለታል ማለት አይደለም። ይሰገድለታል ማለት አይደለም። ምክንያቱስ ጣዖት አምልኮ ነው። ኢየሱስ የሚል ስም ስለተጠቀምክ እሱ ኢየሱስ ሆኗል ማለት አይደለም። የሆነ 40 በ60 የሆነ ጣውላ ላይም አልፋና ኦሜጋ የሚል ስለጻፍ የኢየሱስ ነው ማለት አይደለም። እሱ የግሪክ 2 ሆያ ጽፈ እየሰገድክ ያለው ጣዖት ሆነ። እሱ ነው ጣዖት ማለት። ለምን እግዚአብሔር ራሱ በእንጨት ላይ በእንደዚህ አይነት ቅርጽ ባለው እንጨት ላይ አልፋና ኦሜጋ ብላችሁ ጽፋችሁ ተጠቀሙበት እኔ በዛ አገኛለሁ ብሎ እንደቀደመው ኪዳን ቢናገር የእግዚአብሔር ትእዛዝ ነው፣ እንቀበላለን። እግዚአብሔር በዛ ይገኛል፣ በዛ እንትን ላይ ማለት ነው። ካልሆነ ሰዎች አዘጋጅቶ 40 በ60 የሆነ ጣውላ አልፋና ኦሜጋ ብሎ ስለጻፉ እግዚአብሔር በዛ ይከብራል ወይ በዛ ይገኛል ማለት አይደለም። ሰዎች ባዘጋጁለት አይደለም እግዚአብሔር የሚገኘው፣ እግዚአብሔር ባዘዘው ነገር ላይ ነው እግዚአብሔር የሚገኘው። ይሄ መለየት ያስፈልጋል። ለዛ ነው ጣዖት የሚሆንባችሁ። ጣዖት ነገር እኮ ጣዖት የሚባለው ነገር ጭራሽ በታቦት ደረጃ ልትለው የምትችለው ነገር አይደለም። ጣዖት ማለት ከእግዚአብሔር አምልኮ ውጪ የሆነ ነገር ነው። ኦፍኮርስ ከእግዚአብሔር አምልኮ ውጪ ነው። ይሄ ከእግዚአብሔር አምልኮ ውጪ ነው አይደለም። እግዚአብሔር አምልኮ ውጪ ነው ስለ ለምንድን ነው እንደዛ ማለት? መጽሐፍ ቅዱሳዊ ስላልሆነ ነው። የእግዚአብሔር ቃል ላይ እኮ ካለ አሳየኝና ተሳስቻለሁ። ታቦት በሙሴ ዘመን አልነበረም? ነበር፣ በሚገባ ነበር። እና በሙሴ ዘመን ነበር። ከዛ በኋላ ያ ታቦት አሁን ኦርቶዶክስ ያንን ታቦት የኦሪቱን ታቦት አይደለም የምትለው፣ አዲሱ ደግሞ ታቦት ደግሞ የክርስቶስ ስጋና ደም የሚፈተትበት ብላ ነው የምታስተምረው። ይኸውልህ ልዩነቱን ላሳይክ። ቅድም ጀምሮ ደጋግሜ ስናገር ለምሳሌ በሙሴ ዘመን ታቦት ነበር ወይ አልክ። ያን ታቦት ስሩ ያለው ማን ነው? ትእዛዝ የሰጠው እግዚአብሔር አይደለ? ለሙሴ። ለዛውም አሳይቶት ነው ለሙሴ ማለት ነው፣ ዲዛይኑን ጭምር። ከዛ ወርድና ዴብዙን መጠኑን ሁሉ ምን ያህል እንደሆነ እግዚአብሔር ነግሮት ለሙሴ ተሰራ። ከማን የመጣ ትእዛዝ ነው? ከእግዚአብሔር። ከዛስ መክደኛው ይኖረዋል፣ ከዛ ኪሩብ ይኖረዋል፣ ላይ በዛ አገኛለሁ አለ እግዚአብሔር። ትእዛዙ ከእግዚአብሔር የመጣ ነው። ከዛ እነ ሙሴ ይህን ትእዛዝ ደግሞ ሲያስተላልፍ እንመለከታለን። ታቦት ነበር፣ ትክክል ነው። በዚህ በአዲስ ኪዳን ደግሞ እኛ አልክ፣ እናንተን ማን ስሏላችሁ ነው ጥያቄያችን። አየህ፣ እናንተን እግዚአብሔር ልክ ሙሴን እንዳዘዘው ከሰጣችሁ ካዘዛችሁ ጣዖት ሳይሆን ታቦት ይሆናል፣ ትክክል ነው። እናንተ ግን የልባችሁ ፍላጎት ነው እንጂ ከእግዚአብሔር የመጣ ትእዛዝ ስላልሆነ ሰው በልቡ ፈልጎ ያደረገው ነገር ሁሉ ምን ይሆናል? ጣዖት ይሆናል። ለዛ ነው ጣዖት ብለን የምንናገረው።
መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ጨረስክ? አዎ ኦኬ። እንዳንተ አመለካከት ነው የማየው። ምክንያቱም ያው አመለካከትን ልቃወም አልችልም። አመለካከት ነው። እኔ ደግሞ ቤተክርስቲያኔ የምትለው ነገር በእኔ እውቀት ልክ ይሄ ነው ብዬ ለማለት ነው የፈለግኩት። ምክንያቱም የኔ እውቀት እዚህ ድረስ ልናገር የምችለው ብሪፍ ማድረግ ማስረጃ ምናምን ምዕራፍ ልጠቅስ ላልጠቅስ እችላለሁ። ግን ቤተክርስቲያኔ ይሄን ነው የምትለው ነው በአልፋ ገደም የሰማሁትን ነገር ልናገረው ችያለሁ። አሁን ስላየሁት ማለት ነው። ቤተክርስቲያኔ ጣዖት እንደማታረግ ስለማቅ ምናልባት ሊያግዙ የሚችሉ ሰዎች ካሉ ማስረጃ እየጠቀሱ አሁን ምን አለ ሮያል በቃ ቤተክርስቲያኔ ስህተት አታስተምርም ሰምቻለሁ፣ ጥቅስ ግን ሰጥቼ ልናገር ስለማልችል እስኪ የምታግዙ ሰዎች ካላችሁ ጥቅስ ጠቅሳችሁ እሱም እንዲማር ወይ ደግሞ እኛንም ደግሞ ልክ እንዳልሆን ማሳየት የምችሉ ኦርቶዶክሳውያን ካላችሁ ቁጥር ጻፉልንና እሱም ይማራል ማለት ነው። ጥቅስ እየጠቀሳችሁ ይኸው ከዚህ አንፃር ነው ብሎ ማሳየት የሚችል ኦርቶዶክሳዊ ካለ ቁጥር ጻፉልን። ይሄ በእንዲህ እንዳለ ግን አሁን ሮያል እንኳን ደህና መጣ። አሁን ሮያል መጥቀስ ስላቃተው አይደለም፣ እኔ እውነት ለመናገር ማለት ነው። እሱ እንኳን መጥቀስ ባይችል እኔ ጠቅስለት ነበረ ሮያልን ወክዬ። ለምንድን ነው ያልጠቀሰው? ሮያል ሊጠቅስም የማይችለው ስላላነበበ ስለማያውቅ ሳይሆን አንብበናል ብለው የሚሉ ሰዎች እንኳን ቢገቡ ይሄን ነገር ጠቅሰው ሊያስረዱን የሚችሉበት አንዳችም የመጽሐፍ ቅዱስ ክፍል ምንባብ የለም። ምናልባት ሮያል እሺ አላነበብኩም ስለማላቅ ሊሆን ይችላል ብሎ አለ። እኔ ሮያልን ወክዬ ይሄንን አሁን በኦርቶዶክስ ቤተክርስቲያን ታቦት ነው ብሎ የሚለውን ታቦት ሊያሰኘው የሚችል በእግዚአብሔር ትእዛዝ ቀድሞ እንደምነት እንደተናገረው ብሉይ ኪዳን ላይ ጌታ ለታላቁ ነቢይ ለሙሴ ትእዛዝን ሰጥቶት በሰሩበት አይነት አሰራር ለየትኛው ቄስ ነው ጌታ መመሪያ ሰጥቶት በዚህና ልክ መጠኑና ርዝመቱ ስፋቱ ይሰራ እና ይሄንን ደግሞ የአምልኮ መፈጸሚያ አድርጉት፣ እኔ በዛ ላይ በመንፈሴ አድራለሁ፣ በዛ አገናኛለሁ፣ ወር በገባ ወይ በአመት አንድ ጊዜ የአመታዊ በዓል እያላችሁ አክብሩ፣ በፍጡራን ስም እየጠራችሁ ይሄንን ስያሜ ሰይሙ፣ በዚህ መንገድ አክብሯቸው፣ ይሄን ማድረጋችሁ ክፋት የለውም ብሎ ያለበት መመሪያ የሰጠበትም የመጽሐፍ ቅዱስ ክፍል ቄስ ቢገባ አይመልሰውም። አይደለም ወንድማችን ሮያል ካለ መተው ያሳዩ። መተው የሚጠቅሱት የብሉይ ኪዳን ታቦት አለ አይደል ብለው ይሉናል። እኛ እሱ መቼ ጠፋን? እኛ ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታቦት ከየት መጣ ነው። መጽሐፍ ቅዱሳዊነቱ ምን ያህል እውነትነት አለው? እኔ ከምለው ውጪ ቢሉ የኦርቶዶክሳዊ ከመጣ ነው ራሴን ማረበታለሁ። አሪፍ ነው፣ በጣም ናይስ ነው። ግን እኔ የለም ነው ብየምልህ ካሉ ግን ይምጡ፣ እንጠብቃለን። ወንድምነት ቀጥል። ቴንክ ዩ። ምናልባት ቁጥር ገስት ላይ ያሉትን እናስገባችሁ። ቁጥር ጽፋችሁ ብትገቡ መልካም ነበር። ቁጥር ጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳዊ ካልሆናችሁ ግን ብሎክ ትደረጋላችሁ። ቀጥታ ነው ብሎክ የምታደርጉት። በቃ ውረዱ። ገስት ላይ የገቡ ኦርቶዶክሳዊ ካሉ የወንጌል አማኞች ከሆኑ ሲገቡ ብሎክ አድርጓቸው። እኔም ራሴ እየጠበቅኳቸው ነው። ቴንክ ዩ። ሁለት ቦታ አለ። ኦርቶዶክሳውያን ይግቡ፣ ለነሱ ነው እድሉ። ከገስት ላይ ውረዱ ክርስቲያኖች። ምክንያቱም በቃ እነሱን እየጠራን ስለሆነ እነሱ መተው የመጽሐፍ ቅዱስ ማስረጃ እንዲሰጡን እናንተ ውረዱልን። እየጠየቀን ክርስቲያኛ ጴንጤንን እያላችሁ እናንተ ማውረድ እሱ አድካሚ ነው የሚሆነው። እሺ የገባኸው ወንድም ፍርዳወቅ መልካም ነበር። ተጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳችሁ ግን እሺ ፍርዳወቅ ይሰማሃል? ይሰማኛል። እኔ በጌታ እኮ ነኝ። አንተ ካንዲ ምን አይኮ አስቸጋሪ እኮ ነው። እሺ አቢ ብሮኬ ሶሪ በስህተት ነው የገባሁት። እኔ ከወንጌል አማኞች ነኝ። ከባድ። እሺ ሁለቱንም አሰናብቻቸዋለሁ። ኑ ግቡ የወንጌል አማኞች። ኦኬ ታይቀልኝ ወንድምነት
ደስታ አትላኩ። በቃ በጣም ቀላል ነገር ነው። እናንተን እያስገባን እየጠየቀን ማውረድ በቃ አሁን ይሄ አድካሚ ነገር ነው። ሶስት ማለት ደስታ አትላኩ ከተባለ በጣም እኮ እንዴ ወይ እያስገባን በጆሮአችሁ እነግራችኋለን። እያስገባን በጆሮአችሁ እነግራችኋለን። እሺ ዳጊሻ ይመጣል። ዳጊ እንዴት ነህ? ዳጊ ከኢትዮጵያ ኦርቶዶክስ ነው። ናችሁልኝ? ይቅርታ ቆይ ከቤቢ ጋር ትንሽ ቆይቼ አወራቸዋለሁ። ችግር የለም። እሺ ዩዘር እንኳን ደህና አይ እሺ ሌላ ኦርቶዶክሳዊ አሁን ህዊ በጌታ የተወደደች አሁን እቺ በቃ ክርስቲያን ናት። ህዊ በጌታ የተወደደች ብሎ ኦርቶዶክስ የለም በጭራሽ። ይግቡ አሁን ሶስተኛውንም አሰናብቻለሁ። አስገባልኝ። የወንጌል አማኞች የሆናችሁ ስነነግራችሁ ማትሰሙ ኑ ግቡ። አስገባቸው። ገስት ላይ ያሉትን ሰዎች አስገባልኝ። አክሊሉ መጥቷል አይደል? ኦኬ አክሊሉ ከየት ቤተ እምነት ነህ? አራተኛ ሰው ማለት ነው። በቃ ይሄን ቤት ዳግም አያዩትም። ማንም ሰው እንዳትከፍቱ። ሌላ አስገባልኝ። ወንድምነት አስገባልኝ። እንዴ ከነሱ ጋር እንዳርቅ እንዴ ወገኖች። እኛ እኮ አገልግሎት ነው ያዝነው። እዚህኛ እንትን ነዳጅ ጠጥተን እኮ አይደለም የምናገለግለው። ሰውን እኮ መጠየቅ በጣም እኮ ነው የሚከብደው። እሺ እናንተን በማይመለከታችሁ እየገባችሁ እንጠይቅ እንዴ። አስገባልኝ ወንድምነት። ገስት ላይ ያሉትን በሙሉ ለቅማ አስገባ። እኮ እያስገባው ነው። አስገባ። ዝም ብለህ የላከውን አስገባ። ውረዱ አትወረዱ የሚባል አዎ አራቱን ማስወግጃቸዋለሁ። ጋው ሂዊ ጠይቃት። እሺ ሂዊ እንኳን ደህና መጣሽ። ደህና ቆያችሁ። ከየት ቤተ እምነት ነሽ? ተዋት በቃ አምስተኛ ማለት ነው። ዳግም ይሄን ቤት አሁን በጌታ የተወደደች አሁን ሂዊ በጌታ የተወደደች ተዋት። ይሄን ቤት ዳግም አታየው ማለት ኦኬ። አምስት ሰው ማለት ነው። አስገባልኝ። ሌላ ካለ አስገባ። አስገባልኝ ወንድምነት። ቴንክ ዩ አይቀው። እሺ ይቀራል። አቤት ደቤ ወንድ አመጣክ። ከየት ቤተ እምነት ነህ? አቤት ከየት ቤተ እምነት ነህ? ሻኝቻለሁ። የወንጌል አማኝ ነው አይቻለሁ። አስገባልኝ ሌላ ስድስተኛ ሰው ማለት ነው። ቶሎ በሉ ቶሎ ላኩና እኛ ወደ ስራ እንድንሄድ። የወንጌል አማኞች ሆናችሁ ብሎክ መደረግ የምትፈልጉ ማለት ነው። ቴንክ ዩ። ለተንቀሽቀሽ ከገባህበት ምንም ልንረዳህ እንችላለን። ወንድምነት ጋይድ እንዳልክ እንኳን ደህና መጣክ። አንሚዩት አድርገው። እሺ ጎ ስድስተኛ ሌላ ሰው አስገባ። ተረኛ የወንጌል አማኞች ሆናችሁ መቦለክ የምትፈልጉ እዚህ ቤት ብሎክ መደረግ የምትፈልጉ ይሄን ፔጅ ዳግም ማየት አንፈልግም ብሎ የምትሉ ሰዎች ኑ ግቡ። ቶሎ አፍጥኑት። ጊዜ እነሱ ወሰድ አገልግሎቱን አቁመን እናንተ ነው እያገለገልን ያለነው። እሺ ፓወር ከየት ቤተ እምነት ነው? ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? እኔ ጥያቄ ይዤ ነው የመጣሁት። ከፕሮቴስታንት ነኝ። ያ ጎ ቴንክ ዩ። ቸርች ሄደህ አምልክ። እዛ ፓስተርን ጠይቅ። ሰባተኛ ሰው ሌላ ሰው አስገባልኝ። የወንጌል አማኞች በማይመለከታችሁ አርዕስት ላይ እንግባ ብላችሁ የምትሉ ማለት ነው። ቶሎ አፍጡን ወገኖቻችን። እናንተን ላገለግል በጣም ጌታ ቀብቶኛል። በዚህም ጉዳይ ብሎክ እያደረኩ ወደ ቤት ወደ ቸርች ሸኛለሁ። ሂድና ቸርች ጠይቅ። እኛ አገልግሎት ነው የያዝነው ብለን ስንላችሁ እናንተ
በየማዕከል እዚህ የምታደክሙበት አንዳች ምክንያት የለም። አፍጥኑ፣ ቶሎ በሉ። ከብለ ወንጌል ከመሰረት ክርስቶስ ከቃለ ሕይወት ያላችሁ ማለት ወንድሞቻችን በማይመለከታችሁ አርዕስት ገስት እየላካችሁ እኛን የምታደክሙ ቶሎ ግቡ። ወደ ቸርች ይሸኛል፣ ወደ ፓስተር ጋር ማለት ነው። ባይብል ስተዲ ገብተህ ታጠናለህ፣ ጸሎት ህብረት ውስጥ ትሳተፋለህ። አማርኛ ሲነግሯችሁ ማን ሰው እንደ ወገኖች። ስለዚህ አሁን 7 ሰው ቦልክ ያለው ማለት ነው። ማንም ሰው እንዳይፈታ። ቴንክ ዩ ኩሲ መጥቷል። አውራውን ነው። ቴንክ ዩ ምንድነው በቃ አሁን አገልግሎት ነው ያዝነውና ኦርቶዶክሶች ይላኩ። በጣም ቀላል አማርኛ ነው። ክርስቲያኖች አትላኩ። እያስገባን እየጠየቅን ማውረድ አድካሚ ነው የሚሆነውና መታዘዝ ነው። አንዳንዴ ታብታብ እየተደረገ ገስት ሊልክ ይችላል። ግን እንደዚህ አይነት ነገር ስንናገር ቼክ ማድረግ አይደል? ቼክ ማድረግ እንደዛ ነው የሚሻለው። እሺ ኩሲ እንኳን ደህና መጣ። አንደና ቆያችሁ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ዛሬ ገና እያየ ያለ ሰው ስላለ ከየት እንደሆነ ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ እሺ ስርዓታቸው መነሻቸው አልክ። ሌላስ? ሌላ ጣዖት የሰይጣን ያለበት ነው፣ የተለያየ ስም ያለበት ነው። ታቦት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፍ። እሺ ለምሳሌ ታቦት ጨረስክ? ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላቅም። አንቺ የምትባል ታቦተ ጽዮን አልጠቀስኩም። በቃ አሁን እንከን ከመፈለግ ሐሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ተሰኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ጾታ አልጠቀስኩም። ስተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሐሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው ጣዖት እንዳይሆን የሚያደርገው አልክ። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ። ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለክ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም፣ እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዞ የምትወጣው መጽሐፍ ቅዱሳዊ ካልሆነ ጣዖት ሆኖብሃል። በጣም ቀላል ነው። አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ። ልክ አይደለሁም እኔ ማለት ነው። ማሳየት ካልቻልክ ግን ጣዖት ነው ማለት ነው። ቀላል ነው፣ በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔ እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያለው ሁሉ ልምምድ አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የሚል ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስመ እግዚአብሔር ነው የተጻፈባቸው። እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ
ዮሐንስ ወንጌል ላይ አይደል መጽሐፍ ከእርሱ ጋር አላወራሁም። አድምጠኝ ኤርሚያስ እባክህ ጊዜ አድምጠኝ፣ ካልሆነ እታች ወርደህ ትጫንጫለህ ማለት ነው። ኦኬ ቴንክ ዩ። እኔ ቤት ነው ገስት ስትልክ የገባው። እሺ አቶ ኤርሚያስ አይደለም ወይዘሮ ኤርሚያስ በል፣ እሱ አይመለከተኝም። አልፋና ኦሜጋ ብሎ የሚለው የእግዚአብሔር ስም ነው ብሎ የሚለውን ከመጽሐፍ ቅዱስ ላይ ጠቅሳ አሳየን። የትኛው ምዕራፍ፣ የትኛው ገጽ፣ የትኛው መጽሐፍት ላይ አልፋና ኦሜጋ ነኝ ስሜ ይሄ ነው ብሏል ብሎ የሚል የአምላክ ስም ነው ብለሃል አልፋና ኦሜጋ? እሱን ክፍል አሳየን። ወንድምነት ቀጥሉ። ቴንክ ዩ። እሺ ኩስ ይቀጥል። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ አሁን መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጣና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ ይኸው አስቀመጥኩት እኮ ጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ነው ያለ። ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድን ነው ልዩነቱ? እኮ አሳየን። በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ። ምዕራፍ 1 ቁጥር 8ን አንብብ። ዘጸአት 3:14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው። አልፋ ማለት ጥንት የሌለው መጀመሪያ የምን ፊደል ነው? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? አዎ። ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ። እሺ አንተ ልጠይቅ፣ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቁ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማናረገህ ብዬ ነው እያስረዳው። ስተት ነው ስታል ያህዌ ምን ማለት ነው? ጣዖቱ የኔ ስላልሆነ አንተ ነህ እኮ ልትመልስ የገባው። አንተ አልክ ጣዖት ስሙ መሆኑን ከእግዚአብሔር ቃል ላይ ያሳየን። ስሙ መሆኑን እሺ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሄዶ እንዲናገር ያለና የነበረው ልኮዋቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ ማላከኝ ለእስራኤል ሕዝብ ያለና የነበረው ላከ። አድምጣ ወይ አንተ ተናገር ወይ እኔ ልናገር። ሰው በቃ እሺ፣ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ስም ላይ ላስረዳህ ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ አንድ አልተመለሰልህ አስመስልህ ስነግርህ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዝ። ነገርኩህ እኮ ማንበብ አይጠበቅብኝ። የምጠቅሳቸው ጥቅሶች ማቃቸው መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር። እዛ ላይ አኩ ለምን አሰማም? ኩስማ ሙሴ ማላከኝ ልበላቸው ለእስራኤል ሕዝቦች ሲል ምን አለ? ያለና የሚኖር። ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም። ስለ ስሙ አይደለም የተናገረው። ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማላከኝ በል አለው አይደል? ሲለው ምን አለ? ያለና የሚኖር። ይሄ የእግዚአብሔር ስም ነው። ስምና ባህሪ መግለጽ አንድ አይደለም አልኩ እኮ። እሱን እኮ ነው እየነገርኩህ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው።
አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ ስምና ባህሪ ምንድነው ልዩነቱ? ስም ምን ማለት ነው? እስቲ ንገረኝ አንተ። እሺ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም ወይ? ስም ማለት የባህሪ መገለጫ አይደለም ወይ? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው አንተ ተራቀቅ ማለት ነው። አኩ ስማኛ ከጠየቅኝ አንዳስ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። አየህ፣ ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለም። ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል። ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገርኩ በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እሺ እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ጣዖት ብለን ከመጥራት እንቆጠባለን ያኔ ማለት ነው። ማስረጃ እስከሌለው ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ። ኢንቫይት አድርጌ ነበር እኮ ና ግባ፣ አንተ መግባት ትችላለህ። እሺ ራዕይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። አንተ መግባት ትችላለህ። ራዕይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። ራዕይ 11ን እየጠቀስክ ያለው ወንድም መግባት ትችላለህ። ኢንቫይት አድርጋቸዋለሁ። እየጠቀስክ ያለው እሺ ቤተ አቅሌሲያ ኩሲ እስኪመለስ ማውራት እንችላለን ካንተ ጋር። ቤት እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ። እንኳን ደህና መጣህ። እሺ ኩሲ እስኪመለስ ድረስ መቀበል ትችላላችሁ። ዳንዬ ቤካ ካላችሁ ኤርሚዬ እሱን ተቀበሉት። እስከዛ ዳጊ የሚችል ሰው ማለት ነው አላችሁ። እሺ ወንድምህ ተቀበለው፣ አንተው ራስህ አገልግለው። እሺ ቤተ አቅሌሲያ እንኳን ደህና መጣ ብያለሁ። በኢትዮጵያ ኦርቶዶክስ ታቦት አለን ትላላችሁ አይደል? እሺ ታቦቱ መጽሐፍ ቅዱሳዊ እንደሆነ ካሳየኸኝ ጣዖት ናቸው ተብሎ የተጻፈው ወይ ደግሞ ጥያቄ የተነሳው ይቀራል ማለት ነው። መጽሐፍ ቅዱሳዊ መሆናቸውን ካላሳየኝ ግን ያው ዛሬ ጣዖታት ናቸው ብለን አረጋግጠን እንወጣለን ማለት ነው። መጽሐፍ ቅዱሳዊ ነው ትምህርታችሁ በታቦት ላይ ያላችሁ? ምን አልከኝ? አልሰማሁም። አይ እሺ ጣዖት እና ታቦት አይለይም አልኩህ እኮ። አለን ያልከው ታቦት መጽሐፍ ቅዱሳዊ ከሆነ ጣዖት አይደለም የእግዚአብሔር ቃል ስለሚለው። መጽሐፍ ቅዱሳዊ ካልሆነ ግን ጣዖት ነው የሚለውን አረጋግጠን እንወጣለን አልኩህ። አሁን ታቦት በአዲስ ኪዳን መኖሩን አንተ ከእግዚአብሔር ቃል ያሳየኝ። እሺ ጥሩ። ግን ጣዖትና መጀመሪያ መለየት ስላለብን ጣዖት ማለት ከእግዚአብሔር ቃል ውጪ የሆነ ልምምድ ሁሉ ጣዖት ነው። ሰዎች በገዛ ልባቸው ተነሳስተው አዘጋጅተው የሚሰግዱለት፣ የሚዘምሩለት፣ የሚያጥኑለት ነገር ሁሉ ጣዖት ተብሎ ይጠራል። አይ ጣዖትና ታቦት መጀመሪያ መለየት አለብን። እንደነገርኩህ እኮ ጣዖት ማለት አልኩህ ከእግዚአብሔር ሳይሆን በሰዎች ፍቃድ ሰዎች ተነሳስተው። እኔ አሁን ልክ ነህ
ጣዖትና ታቦት ልዩነት አላቸው የላቸውም? እኮ ልዩነቱን እኮ ነው እየነገርኩ እኮ ነው እንዴ። ጣዖት ማለት አልኩ ሰዎች በገዛ ፍቃዳቸው የልባቸውን ፍቃድ ፈጽመው የሆነ ቅርጽ ቀርጸው ሲሰግዱለት ጣዖት ነው። ታቦት የሚሆነው ደግሞ እግዚአብሔር አዞ የተሰራ ሲሆን ታቦት ይሆናል። አየህ ልዩነቱን? ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየኝ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ጣዖትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይ መሆኑ ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ። እሺ አንተ መጽሐፍ ቅዱሳዊ አይደለም የምትለውን አሳይ። ቀድመህ ስለጠየቀኝ አይደለም ወሬማ ነገርኩህ። የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል አንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለኸው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ፣ ስለሌለ አልኩ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። አንተ ተነስ እንጂ ወዳጄ፣ ተነስተህ ነው ልታወራ የሚገባው። መጀመሪያ ተነስ ወይስ ሏተኝቷ ከሆነም ደግሞ ቀስቅሳት እሷንም ማለት ነው። መጽሐፍ ቅዱሳዊ አይደለም አልኩህ እኮ። መጽሐፍ ሌላ ነገር ማውራት ሳይሆን ይኸውልህ መጽሐፍ ስለሌለ አሳየኝ ያልኩህ እኮ ነው። እንደዚህ የሌለ ነገር እንዴት አሳየኝ ይባላል? በአዲስ ኪዳን ታቦት የሚባል ስላለ ነገር እያወራ የለም እንዴት ትላለህ? እባክህ ስማኝ አንዴ። ይኸውልህ በአዲስ ኪዳን አልኩህ ታቦት የሚባል የለም። ሰዎች ቀርጸው ተሸክመው ይዘውት እንዲዞሩ የታዘዘ ትእዛዝ የለም። ስለሌለ ይሄን ልምምድ ስናይ ጣዖት እንለዋለን አልኩህ። አይ ትክክል አይደለህም አለ ካልከኝ አንተ ደግሞ ማስረጃ አስጠኝ። መጽሐፍ ቅዱስ ላይ አይደለም የምለውን ነገር እንዴት ነው ከመጽሐፍ ቅዱስ ላይ ማስረጃ አስጠኝ ተብዬ የምጠየቀው? የለም እያልኩህ እኮ ነው። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ ነው ብዬ አሳያለሁ ነው ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል በቃ ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለውን ይሄ ከዚያ ውጪ ነው የምትል ከሆነ አሳይ። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። ከ60 ተማሪ 60ኛ አንተ አንደኛም ውጣ ሌላ ነገር ማውራት ሳይሆን አሁን እኔ ያልከኝን ነው። መጽሐፍ ቅዱሳዊ ካልክ አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳያለሁ። መጽሐፍ ቅዱስ ላይ አልኩህ እኮ እንዴ ንቃ እንጂ ወዳጅ። መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ አንተ። እኔም እኮ አለ እያልኩ ነው እኮ። ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳያለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ወንድምነት እኔ ነኝ ያስወጣሁት። እታች ወርደህ ታብታብ አድርግ ብራዘር። አለ ብለህ የምትኮራበትን አንተ ልታሳይ ባልቻልክበት እንቅልፍም ቢስልህ ለገስት ልከህ አትለፋለህ ብራዘር። በቃ አታውቀውም። የለም ቅድም ግን ራእይ 11 19 እያለ ይጠቅስ ነበረ። ስትገባ ግን ከንፈር ተያያዘ ማለት ነው። እንደዚህ ነው በጴንጤ ፊት እግዚአብሔር የሚያዋርዳችሁ። እንደዚህ ነው። ምንጣፍ ስታነጥፍለት የምትውለውን ታቦት ነው ብለህ ያልከውን ከመጽሐፍ ቅዱስ ላይ ጠቅሰህ በአዲስ ኪዳን መንባባት በመረጃ ከቅዱሳት ሐዋርያት ትምህርት ጠቅሰህ በማታሳይበት እንዲህ ስትመጣ ከንፈርም ሰውነትም ይንቀጠቀጣል ጴንጤ ፊት ስትመጣ ማለት ነው። ምክንያቱስ ከመጽሐፍ ቅዱስ አሳየኝ ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወንድምሽ እድሉ ከተሰጠኝ ተማል ድምጼ? አዎ ተሰማል። እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰው እኔ ላንብበው 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል፣ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምጽም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ
ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ እስቲ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅ እንጂ የጠቀስከው ጥቅስ ላይ ልጠይቅ። ኖ አይ ታቦት የሚል የለም ብለሃላ። አንዳንድ እመና አዲስ ኪዳን ታቦት የሚባል የለም፣ the word ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም፣ አሁንም እኮ በድጋሚ የለም አልኩህ። ታቦት የሚል የለም ብለህ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን ልቃወማለህ እንዴ አንተ? መንፈሳችሁ ለምን ነው የሚበሳጨው? ተረጋጋና የለም አልኩህ። ይሄን ብቻ መልስን። ታቦት የሚባል በአዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛል። የለም እያልኩ እኮ ነው። አሁንም ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት። ይሄን እኮ ስማህ፣ እሺ ልጠይቅህ፣ እዚህ ክፍል ላይ ልጠይቅህና እንድጠይቀኝ አልፈልግም። እኔ የለም እንድታብራርልኝ አልፈልግም። ውሸታም መሆንም መጀመሪያ እመን። ታቦት የሚባል የለም ብለሃል። ይሄ ሁሉ ህዝብ ይሰማሃል። ውሸታም ነኝ በል መጀመሪያ። ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ። አውራኒያው ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየ ሊሰማህ እንኳን እድል እንኳን አልሰጠም። ሚውት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚውት አርጉኝ። እኔ ያኔ ሰማኝ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት እንዴት አይነት ትውልድ እንደሆነ እዩት ወገኖች። ስርዓት የሚባል የላቸው። ደም ፈልቷል ሲጀምር ማለት ነው። ኦኬ በቫርኒሽ የተለቀለቀ እንጨትን ታቦት ብለህ ከመጽሐፍ ቅዱስ መረጃ አምጣት ብለህ ማሳየት ሲያቀትህ ደም ፈልቶ ነው የምታወራው። ስታወራ ራሱ ደም ፈልቷል። ተረጋጋ። ኦኬ ሰማኝ እያለህ እኮ ነው። እንደ ካደ በዚህ አብጥ አድርጋ አትናገር። አዎ የለም ብያልኩ አለ። ምክንያት ምንድነው ብለህ እድል አሰጣውም። ወንድ ብነቀጥል ቴንክ ዩ። ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከመው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለው መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣ ነው የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ሰው እዛ ክፍል ላይ አሁን እኛ ለምናደርግ ማማርበት ከሆነ አለ አይደል አንዳንድ ሞክ የሚያደርጉ ቃላቶች ይቅሩ። ምክንያቱም ኖርማሊ ምንም ሞክ የሚያደርግ ቃል አልጠቀምኩም እኔ ነው 40 በ60 ምናምን ስላው ሁላችንም እኮ አፋችንን ላሳችን እነሱ ሲሳደቡ ጽድቅ ነው ወዳጄ ሮያል እነሱ ሲሳደቡ ጽድቅ ነው። ራሳቸው ሲታያቸው ወይት አንዴ ቆይ ሮያል 40 በ60 ማለት የመጠኑ ርዝመት ነው። ይሄንን የመጠን ርዝመት ደግሞ በእውነተኛው እግዚአብሔር ለምን ትላለህ ኤርሚያስ? ሜዩት አድርግ። ቫርኒሽ ያንተን ብልግና ያሳይም። ሜዩት አድርግ። ስሰጥህ ነው የምታወራው። እኩል አታወራ። ስሰጥህ አውራ። እኔ ከጨረስኩ በኋላ አውራ። አሁን ከሮያል ጋር ነው እያወራ ነው። ሮያል ወንድሜ 40 በ60 ማለት ስድብ አይደለም። የርዝመቱንና የመጠኑን ወርድና ስፋት ቁመትም ካለው ቁመቱን ነው የነካው። ይሄ ደግሞ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ የእግዚአብሔር ቃል ኪዳኑ ታቦት የተሰራበትን እዛ ጋር ስፋትና ርዝመቱ ከፍታውና ጥልቀቱን ምንድነው ስፋትና ርዝመቱ ቁመቱን ይናገራል። 2 ክንድ ተኩል ርዝመቱ 2 ክንድ ተኩል ቁመቱ 1 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ አሁን 1 ክንድ ተኩል በ2 ክንድ ተኩል የሆነ ብሎ ቢል ስድብ ነው አይደለም። 40 በ60 ማለት በኦርቶዶክስ ቤተክርስቲያን አሁን በሱቲ ተጠቅልሎ የሚደረገው እንጨት 40 በ60 ነው መጠኑ። ይሄ ማለት መሳደብ አይደለም። ብራዘር ዘጸአት 25 10 ላይ በተመሳሳይ መጠኑን ይናገራል የእግዚአብሔር ቃል ኪዳኑ ታቦት ማለት ነው።
መጠን የተናገረው 40 በ60 ማለት እያቃለለው አይደለም። አሁን ልክ ነው 40 በ60 ነው ኦርቶዶክስ አሁን ጭንቅላታቸው ላይ የሚያደርጉት ታቦት ስፋቱ እና መጠኑ ማለት ነው። ይሄንን በመጽሐፍ ቅዱስ ላይ የተጻፈውን ቃል ነው። እዛም ጋር መጠን ይናገራል። ዘጸአት መጽሐፍ ምዕራፍ 25:10 እዚህም ጋር ኦርቶዶክስ በመጽሐፍ ላይ ስላልጻፈች 40 በ60 ይታወቃል። ብሩኬ ደግሞ ባይዘው ኢንጂነር ነው ብራዘር። ኦኬ እዚህ የሚያወራ ማለት ነው መጠንን ያውቃል። ኦኬ ኩሲ ምን ነበር ያልከው? ምን ነበር የጠየቀኝ? የሆነ ነገር እያወራ ነበር። አሁን ማውራት ይችላል። ብዙ ጊዜ እናንተ ስትዘልፉ አይታያችሁም። ምኗ ለምኗ አይታያትም ይባላል። ምን ወለ አውቀይ አንተ የሻዋን አስታውስኩት ቫርኒሽ ብዙ ጊዜ ተሳደባለህ። የስድብ አለቃ ነህ አንተ አቶ ኤርሚያስ። አንተ አሁንም አድመጣኝ። የዘንዶ አፍ የስድብ አፍ ተሰጠው ይላል። ሜት አድርግ ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራኮ ነው። አዳምጠኝ። ለምን ሜት አድርግ? የጠየቅከውን አስታውሰኝ ነው ያልኩህ። አሁን አስታውስኩ። ቫርኒሽ ለቅለቃችሁ ብለህ ትላለህ አልከኝ። ስላስታውስኩት አስታውሰኝ ያልኩህ ለዚህ ነው። ከዛ ቀጥዬ ስሰጥህ ረጅሙን ታወራለህ የፈለግከው ማለት ነው። ዘንዶ እባብ ያው ትወዳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋራ። ኦኬ ቫርኒሽ ቀብታችሁ ብለህ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ? ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጪ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው። አይደለም ብለህ የምትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን እነ ብፁዕ አቡነ እንድርያስ ለእስላም እየሰጡ የሚያስደግሙበት ቫርኒሽ የተለቀለቀ ጣውላ እንጨት መሆኑን አሳያለሁ ማለት ነው። ጉግል ላይ ነው ያለው፣ እኔ አይደለም ያስቀመጥኩት። ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ኬታ መጣ ኤርሚያስ ፎቶ አሳያለሁ። አሁን እዚህ ታቦታቱን ብለህ የምትለው ማለት ነው። ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑን ነው የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። ስድብ ነው ብለህ የምትለው የትኛው ነው ስድብ? 40 በ60 ማለት ስድብ አይደለም። ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው። 40 በ60 ማለት ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው፣ የእናንተ በቫርኒሽ ነው። የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ፣ የእናንተ ግን በግምት ነው የተሰራው። ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው፣ ኦርቶዶክስ ካቶሊክ የሚስራው፣ ቡድሃ ሂንዱይዝም የሚስራው ማንም ጣዖት ነው። ለምን ጴንጤዎች አይሰሩም አልኩ? ጣዖት ነው። እንዴት ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው። ማን አዘዛት እንድትሰራ ሙሉ ወንጌል? ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማን አላት? ኦርቶዶክስ የሰራችው ጣዖት ነው። ማን ስሪ አላት? እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል። እንዴት እናርጋችሁ ወንድሞቼ? የጠጣኑ የእግዚአብሔርን ቃል ነው የምንነግራችሁ፣ በእግዚአብሔር ቃል መሰረት ነው። ሙሴ እግዚአብሔር አዞት ነው የሰራው። በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል። አለቀ። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ በየትኛው ኮረብታ በየትኛው ዘመን ላይ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ 40 በ60 የሆነ ታቦት ስሩ፣ ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ እኮ አሃተ ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸው አልታር ብለው ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም።
ጠረጴዛ ብሎታል፣ ዘ ሎርድ ቴብል ብሎታል። እንግሊዘኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገው ነው? ዮሐንስ ኤርሚያስ ዮሐንስ ራእይ ላይ እሱን እንነግራለን። ሮያል እሱን እንነግራለን። ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያውን መናገር ትችላለህ። የፈለከው እንዳይካ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳው ወንድም ታቦት የሚል በሐዲስ ኪዳን የለም ብሎ ተናገረ። አይ ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት። እንግዲህ ራእይ የብሉይ ኪዳን የሐዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን ከዛ ቀጥላችሁ ምን አላችሁ? አይ በሰማይ ነው የሚለውን ደግሞ ሌላ ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የግርሳት ስለሆነችባችሁ ስርዓቷን ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የግርሳታችሁ ስለሆነች ደስ ይለኛል። ጣዖት ምንድነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብሎ የተጠሩ ምንድናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ? እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር? ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው። በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል ነው ብዬ አስቀመጥኩ። ከየት አመጣ? በሙሴ ትእዛዝ መሰረት እንደተሰራ መረጃ አዳምጣ ይኸውልህ፣ አምባገነን መሆኑን ተመልከቱ። አምባገነን መሆኑን አላልኩም። ቀጥል አቶ ኤርሚያስ አይን ያወጣ አምባገነን ነህ። አስጨርሰኝ። እኔ አንተን አስጨርሼ እኔ አላስጨርስም አላልኩም። ይኸውልህ ሚዩት አደረግኩ። እኔ ቀጥል ነው ያልኩ። ልብ በል ቀጥል፣ ግን መረጃ ስጥ ልልህ ነው የገባሁት። አየህ፣ ዝም ብለህ ትጮኻለህ። ደምህ ፈልቷል። በደንብ ወደ እርጎነት ቀይራለሁ። ደምህ ፈልቷል። እኔ ያልኩህ ለህዝቡ ስትናገር በሙሴ መሰረት አዘዝን፣ በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለው ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩ እንጂ አታውራ አላልኩም። አሁንም የፈለግከውን ደቂቃ አውራ። ዝም ብለህ አትጩህ ብራዘር። ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደርሊ ነው ያስቀመጥኩት። መጀመሪያ ታቦት በአዲስ ኪዳን አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። ሁለት ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበል አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንኪው። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብለሃል። አሁንም ጊዜ በጣም በሰፊው ሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገርን። ቴንኪው። ቀጥል። የፈለከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጎሄድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል። ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳየ። የትኛው መጽሐፍ የትኛው ኪዳን ላይ
ምዕራፍ ስንት ቁጥር ስንት? አፍት ነው መረጃ በለፈለፉ ይጠፉ ይላል ያገሬ ገበሬ። አፍት ነው ኮሲ ተናገር እንጂ እንዴ! ያው ቆሰጣው 1000 ሰው እየሰማ ነው። ለእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ አራት በአስር በሆነ ወይ ደግሞ መጽሐፍ ቅዱስ ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ ብሎ የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብየምልህ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብየምልህ። አማርኛ አሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ነው? ጥቅሱ ንገረን። ሉጣና ልግባ። ጥቅሱ ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱ ነው። ጴንጤ ቤት መጣችሁ የጥቅስ ድሆች ናችሁ። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድም ነቀጥሉ። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ በአዲስ ኪዳን ታቦት የለም። ኦፍ ኮርስ አዎ ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኑ ታቦት ታየ። ከሞን ብራዘር እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለው። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣት የጠየቁት። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩት፣ አልታሳየኝ አይችልም አይደለም ያልኩት። አንተ የተሰጠ ትእዛዝ የለም። ታቦት ብለህ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማ ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ ታቦቴ የምትለው መጽሐፍ ቅዱስ አይደለም ነው እያልኩ ያለሁት፣ በሽለላ አይደለም። እናንተው መታችሁ፣ እናንተ ቅድም መታችሁ እንዴ! ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው። ነገራችን ላይ ግን ምን አለ መሰለህ፣ ኖርማሊ አንድ የተረዳሁት ነገር ምንድነው፣ ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደኔ አይነት ደግሞ ዝም ብሎ አንብቦ ማቅ። እኔ አሁን ለምሳሌ 2 ወር አይሞላኝ መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። አረ ችግር የለም እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስ አታነበው? ይንበርከክ የሚል። እሺ አረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ እንዲህ ይላል ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ ሮሜ 14 11 እንዲህ ይላል፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው ይሄ ደግሞ በአንድ
አትጩህ። የት ነው ምን ፓራፍሬዝ አድርግና ይሄ አይልም ብለህ የት ነው ያስከው ብዬ አትጩህ። አልጮህም። አንተ ራስህ አትጩህ። ቴንክ ዩ። የምታወራው ከጴንጤ ጋር መሆኑን መርሳት የለብህም። ጴንጤ ትላንት የመጣ እኮ ነው አፈንግጦ የወጣ አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ይሄ አፈር ደቼ እኮ እየጋጥክ ነው በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚውት አብራራልኝ። ይሄን ስልቡንተውና አብራራው። ይሄን ሚውት አድርግ። ኦኬ ሚውት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለኔ ስም ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነብይ አንድ ሐዋርያ እፊት ያትማ አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታቅም። የግሪክ ሆሄያት ነው። ሚውት አድርግ። ራይ 1:8 አውጣና እንዳትገባ ሚውት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪ ያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር አትዋሽ። ስም የሚል የለም። ለኔ ይንበረከካል አለ እንጂ ለኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣው። ለቃሉ ለጽሁፉ ታማኝ ለቴክስቱ ታማኝ የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ታቦት ዘቅዱስ ማርያም ነው ብሎ የሚለው የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋር ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ብራዘር የምታወራው ከጴንጤ ጋር ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነባው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው። መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ይመለ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። ድንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣው አንተ? አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያለሽ የሺዋ ትያለሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤልጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤልጊቦር ሸረሻሎም ነው ብሎ ትለዋለች ማን ይለዋል ያለው የነብዩ ስም። እግዚአብሔር ጽድቄኑ ይሄንን ነው ያለው በነቢይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው? ከየቱ ጋር የትኛው ነብይ የትኛው ሐዋርያ ነው ያለው? አትቆምም በዚህ ሰዓት ፊት ብራዘር። የምታወራው ነው ዝም ብለህ ቱግ አትበል። ጠቀስክ ይኸው ባዶ ነው ባዶ። ሮሜ መጽሐፍ የቅዱስ ጳውሎስ መልእክት እኛ መቼ መሐመድ ነው አለን? ለጴንጤ ነው ቅዱስ ጳውሎስ መልእክት መሆኑን ታስረዳ። የታለ ያለበት የታለ? ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም።
ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤታ አልፋ ኦ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም። ብራዘር ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለን የምትጮህ ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ወንድም ነቀጥሉ። ያስቀመጥከው ነገር የሆነ ፐርሰፕቹዋል ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር ሰው ቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ አብራችሁ። ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው ያውቁም በህይወቱ። እሺ ልቀጥል እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጠኝ። ያለና የሚኖር ያለና አልፈቅድልህም ብያለሁ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ የለም። በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ ቢያንድ ባይ 1000 ስም ነው። በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ ሳዩ ብለህ ስትል መረጃን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርብ ውስጥልን አንተም አቅርብ ስንልህ አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቻል ማለት ነው። በመረጃ ላይ ተመርኩዘህ አውራ፣ እኛም በመረጃ ላይ ተመርኩዘን እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው ከኤርሚያስ ጋር የነበረን ሐሳብ ተማምነን በልዩነትም ቢሆን ከተለያየን የሐሳቤን ገልጬ ነው እንትን ምለው እንጂ ተቋርጠኝ ከሆነ የእናንተ ቤት ከሆነ ለቅቄ ልውጣ። አይ አላልኩም፣ ህዝቡም ስለሚያውቀው አላልኩም። እንደዛ የምታቋርጠኝ ከሆነ መብት ነው። ቤቱ ያንተ ስለሆነ ያው ሐሰት የምትናገሩበት ቤት ስለሆነ ለቅቄ ልውጣ። ሐሰት ማለት ከኤርሚያስ ጋር ማስረጃ ሲጠየቅ አለምስት ከኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ለጠየቅ ኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ አላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም፣ ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱሳዊ ያለውን ነገር ይናገራሉ። ለምን ወጣት ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሚ ስራ አላለውም። ምን ስለሆነ ነው ድጋሚ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሚ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሚ ይሰራ ተብሎ አልታዘዘም። ታቦትን በድጋሚ አልተሰራም በጭራሽ። ድጋሚ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሚ ይሰራ የተባለው? እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው። ማንበብ በእውነት ነው የምላችሁ። ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሐሳብ ሰጥተህ መሄድ ከሆነ የፈለከው ሐሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው። ከዛ ውጪ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም፣ እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ ሆኖ መጽሐፍ ቅዱስ ይዞ የሚሰብከው፣ በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው፣
በየቲክቶኩ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ ምንም አትናገሩም ስለ ጌታ። ምንም መሐላችሁ ማርያም ነው። ስትወልዱ ማርያም ነው። ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርቸሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤሊዩ የሚባል። በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ፣ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር እችላለሁ? ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱ ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ወደ እግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ ይመጣ። ታውቃለህ ምን መሰለህ? ለምን እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለሞደርን ያ ሚውዚክ ምናምን ነገር እንትን ነው ማድረገው፣ ፖስት ማድረገው፣ በዛ ጉዳይ ዲስከስ አደርጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብቶ የሚከራከሩትም ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ልጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካ አድርጌ ከዛ በኋላ ያችን ለማወቅ ስለምፈልግ ነው ማንኛውም ቦታ ብገባ። ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ። ታውቃለህ አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም። አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ አንድ ሁለት ሰዎች አንድ ኦርቶዶክስና አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዘ እዛም እኛ መተራረብ ነው፣ እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር፣ እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆሩ የምጫወተው ምናምን። እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ቴኔስ እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ እኮ አንተ ወይ የምታመልከው ነገር ሰው ሲናገርብህ ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው በግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም።
በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱ ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ አንድ ነገር ተከታትለ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ መነቆር የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ በቃ እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው ሪያሊ። ግን ይሄ ወደ አንተ የመጣ ሐሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሐሳብን ነው የሚያመጣው። ምን አይነት ሐሳብ? ክፉ ሐሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ አይ ኃይለ ሥላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሐሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም። እንደ ኦርቶዶክስነት ቃለ ሕይወት ያሰማልን እያልክ ነው የምትሰማቸው? በፍጹም። አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወሙዋል። በሁሉ አትቃወማቸው፣ የምትደግፈው ፓርት አለ። በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈን፣ የተሰጡትን ደቂቃ ጨርሰዋል። ወንድማችን ሮያል ታብለት ይባላል፣ ስርዓት ያዙ። በዚህ መካከል እኛ እንሰማለን ኢትዮጵያውያን። ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለበት። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይሄ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን። አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ስትፋጩ፣ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ፣ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያለው ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየህ፣ ትናንትና መታችሁ እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ፈገባ ማለት ነው። እቺን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድ? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተ ሊሰጠው ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለነው እሱን እኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱ ነው የሚጠቅሱት። እኛ እሱንም እያልን አይደለም ያለነው። እኛ እያልን ያለነው ኦርቶዶክሳውያን ታቦት ነው ብለው የሚሉት ይሄ በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን፣ በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለነው። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማራው ታዲያ እንጂ እኔ ስናገር ጴንጤው ኦርቶዶክሱ በሙሉ ቃለ ሕይወት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ ዛ ስትጨቃጨቀው ነው የምትሉት። የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል የምትሉት? ሮያልዬ ቴዲ ሐዋሳ ቤት አላየው? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም አንተ? ለምን ኦነግ ሸኔን ማትደግፈው?
ለምን ወያኔን አደግፍም? ለምን ብልጽግናን አደግፍም? ሁሉንም አደግፍም። ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ፣ ያንን ትይት ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ፣ የሸኔን ማትቀበለዋለህ፣ የፋኖን ማትቀበለዋለህ። እና እንደዚህ እየተጨቃጨቃችሁኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ አልልም። ማን ነው በትክክል የሚናገረው ብዬ እመዝናለሁ ማለት ነው። እናንተ ጭቅጭቅ አያስደነብረኝም፣ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሐዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቀይ የተገኘው ንጹህ ኢትዮጵያዊ ነኝ። አገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሐሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ ያንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማ ሮያል ወንድሜ ኦርቶዶክሱና እኛ ጋር ስንነጋገር አረስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ፣ እዚህ ቤት ሮያል ዛሬ አይደለም እኔ እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሐሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል። አንተ አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድብሃል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድብሃል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲተሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ የኦሮሞ ፖለቲካ ላይ የተሳተፉ ትግራይም ይሁን ኢትዮጵያዊ ነውና በኢትዮጵያ ፖለቲካ ላይ የተሳተፉትን ትናገራለህ ማለት ነው እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግራይ እያለ ሲሳደብ ሶሻል ሚዲያ እኮ ነው እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ በሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። ያሁን ታች እንደማወርደው አለቀ። እና እኔ ውሳኔ የራስ እጅ ላይ ነው ያለው። ለምንድን ነው ይሄንን ሰምተህ የምትሸሸው? እንደው ሌላ ሰው ያ ቴንክ ዩ ለእኔ ብለህ ነው የነገርከኝ። ልክ ነህ። አንዳንዴ ሰይጣን ቀስ ብሎ ሽክ ይላል አይደለ? ድምፁን ቀስ በመጠኑ እንደዛ መስሎኝ ነው የሆነ ነገር። ልክ ነህ። ትክክለኛ ውሳኔ አይደለም። ገና መጽሐፍ ቅዱስ ማንበብ በጀመርኩ በሁለት ወሩ እንደዚህ ምናምን አይነት ትክክለኛ አባባል አይደለም። ልክ ነህ፣ ተሳስቻለሁ። ግን ምን መሰለህ፣ አሁን ለምሳሌ እኔ ዝም በጨረፍታ ገባሁና እንደዚህ ታቦቱ እንደዚህ አልፋ እና ኦሜጋ ይላል እንደዚህ ነው ስጋና ደግሞ የሚፈተትበት ነው ምናምን ብዬ ይቺ በጨረፍታ ያገኘኋትን እውቀት ተናገርኩኝ። አሁን ምንድነው የጠበቅኩት ነገር? ከአንድም ሁለት ኦርቶዶክሳውያን ገብተዋል። አሁን ምንድነው የጠበቅኩት መሰለህ? እነሱ አንድ ጠቀስ አድርገው ይሄ ነው ብለው ከአንተ ጋር ይሆነቻል አይደል ሀት ምናምን ሆናችሁም እኮ ዲቤት ብታደርጉም ደስ ይላል። ከዛ የሆነች ንግግር ብትሆን ይሄ ነገር ለካ እንደዚህ ነው እንደዚህ ነው ብለህ አንድ ትምህርት ወስዳል። ግን የመጀመሪያውም ልጅ ሁለተኛውም ልጅ ምንም ውሃ የሚያነሳ ነገር የለው ነገሩ። ዝም ብሎ ብቻ ያለ አይደለ በቃ አንዱ እንደዚህ ነው እንደዚህ ይሄን አልነግርም መጀመሪያ ነገር ይሆና እንደዚህ ነገር ሲሆን ምንድን ነው በበሻሸቅ ነው እንዴ ትላለህ እንጂ ኖርማሊ አንተ ከአንተ የተሻሉ ሰዎች ስታገኝ ነው ደስ የሚል። መጽሐፍ ቅዱስን እንዲህ ነው ብሎ ሲያስረዳ አንተ ደግሞ ምን ታደርጋለህ መሰለህ? ቤት ቁጭ ስትል ባይብልን ገለጥ ታደርግና እንደዚህ ያሉት ይሄ ነው ምናምን ብለህ መስመር እያደረግ ያችን ታይና ታቦቴ ልካ ይሄ ነው ታቦቴ ልካ የሚለውን ታውቃለህ። ግን ምንድነው እኔ ምንም ፖይንት ለአጣው የተወሰነ ደቂቃዎች ቆየን አይደል? አንድ ሰዓትም ሊሆን ይችላል።
እና ያን ፖይንት ነገር ስታጣ አንዳንድ ጊዜ በቃ ለምንድነው በቃ ዝም ብሎ አላል አንዳንድ ባልፎ እኔ በጣም የምጠላው ነገር ምንድነው የሆነ ለምሳሌ መንገድ እየሄድክ የሆነ ካፌ ስታገኝ ዘው ብለህ ገብተህ ማኪያቶ ወይ ሻይ ምናምን ጠጥተህ እንደሚሄድ አይነት ሰዎች አሉድ። ምክንያቱም አንተ ይሄ እንደዚህ አይነት ነገር ሲወራ ካፌ አይደለም። ተዘጋጅተህ አይ እምነቴን ዲፌንድ ማድረግ እችላለሁ ብለህ ገባ ብለህ ያችን ነገር አስረድተህ ትክክለኛ ፖይንት አውጥተህ እምነትንም አኩርተህ አንተም ደግሞ እውቀት እንዳለ ገልጸህ ስትወጣ ደስ ይላል። ግን እንደ ካፌ ገብተው የመጡ ሰዎች ያናድዱኛል። በራሴ እምነት በኩል ባሉ ሰዎች ማለት ነው። እውቀት ከሌላቸው ገዝት አለመላክ ዝም ብለው እኔ አሁን ሁለቱ የገቡ ሰዎች እንግዲህ ኦርቶዶክስ መጽሐፍ የሚያነቡ ሊሆኑ ይችላሉ። እኔ ምን ሆነ ማላውቀው ሰውዬ ሁለት ወር መጽሐፍ ያላነበቡ ሰውዬ የተናገርኩት ምን የተለየ ነገር ተናገሩ። ስለዚህ እንደ ካፌ ከሚገባ ሰው ያናድደኛል። ያንን በማለት ነው እኔ እንጂ እውቀት ይዘን ገብተን ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ ሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ አብሰለስልና ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለመው ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይ አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉትን የሚቃወሙት ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው የሚበጫረቁ ሰዎች አሉድ። በዛ መልኩ ነው እንጂ ትክክል ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁን ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን አሁን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለውጤን እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ። ኤርሚልክ ቴንክ ዩ ሮያልዬ። አይ ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበትም። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛም ይልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ ፖለቲካም ላይ አገራዊ ጉዳይ ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛ ነው። ሁለቱም ጋር ያ አገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳው ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያልዬ የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈ ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም እየታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ጭዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤ ተወው እኔን ይሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተባሉት ለምን አይመጡም? ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትግቡ ብለው ይላሉ። ለምን እዛ ቤት እኔ ቤት የማይገቡት?
ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው። በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቅም አለን ብለው ካሉ ዕውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገር ብሎ ማለት ነው። ኦኬ ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። አትነጋገር ቤተክርስቲያንን ከማያከብር ሰው ጋር ብሎ ማለት ነው። ቀሲስ ዲበኩሉን ያሰረዘ ዘማርያም ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገሩ ብሎ ማለት ነው። እሱ ለምን ታዲያ ለኔ ጥሪ ያቀርብልኛል? እነዚህን አገልጋዮች ኦኬ ሁለቱ እንደውም ስዩምና ቀሲስ ዲበኩሉ ካህናት ናቸው። ደምረው እንኳን ተው እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ፣ ግን ቢሆንም ተቀበልኩት። ራሳቸው ናቸው ጥሪ ያቀርቡልኝ። እኔ ለቀሲስ ዲበኩሉን ያቀርብኩት እሱ ቤተክርስቲያን አከብሩም አትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ እስከዛሬ ድረስ ከሚስቱ ጋር ተኝቶ ስንት ጊዜ ጥሪ ሳቀርብ አንድ ቀን ሰምቶ የማያውቅ ሰው። ለዚህ ነው ንቄ ተውኩትኝ ማለት ነው። 3ቱንም ዲቤት ያሰረዘው እሱ ነው። 3ቱንም ዲቤት ልብ በሉ። ይምጡና ሲነጋገሩ መጋቤ ብሉይ መጋቤ አዲስ የሚባሉ ማለት አጥንተናል ብሉይ ኪዳንን አጥንተናል አዲስ ኪዳንን ብለው ያሉት በሚያወሩት ጉዳይ ላይ በሚወራው ጉዳይ ላይ ለምን አይመጡ? የሉም። ስለ ታቦት ጥሪ ሲደረግ አንድ ቄስ መጥቶ አያውቅም። ከበስተኋላ ተደብቆ ይሰማል። ግን ስንት ሺህ የሚሆን ቢሃይንድ ባይ ስንት ነው አሁን የሚሰማው ወገኖች? ቢሃይንድ ባይ በዚህ ሰዓት ላይ ቢሃይንድ ባይ ከበስተኋላ ተደብቆ የሚሰማውን ህዝብ ቁጥር ከታች የሚታያችሁ ጻፉልኝ። እዚህ 1000 ወደ 900 እና 1000 አካባቢ ነበር ሲሰማኝ ነበረው። 935 ሰው አለ። አሁን ቢሃይንድ ባይ ስንት አለ? እስካሁን ስላላመጣልኝ ነው ስላላየሁት። 1800 አይደል? ይታይ ዮኒ ቢሃይንድ ባይ 1800 ሰው አለ ከበስተኋላ ተደብቆ የሚሰማ እንደ ኒቆዲሞስ 1900 1800 ተደብቆ ይሰማላል። እነዚህ ውስጥ ቄሶች አሉ፣ ፓስተሮች ሁሉ አሉ። ጴንጤው ፓስተር ሁሉ ተደብቆ ነው የሚሰማው። በጌታ ወንድማቸው እንኳን ሆኜ ተደብቀው ነው የሚሰሙት። ይስማ ተደብቆ ነው ዋናው። ግን ገብተው ለምን አይነጋገሩም? ታውት በቃ 1880 ማን 1850 1900 ሰው ማለት ነው። እዚህ ያለው እንደምርበት ላው ላይ መታ ከ2500 ሰው ከ2600 ሰው በላይ አሁን ይሰማናል። እዚህ ቁጭ ብሎ በመረጃ ላይ አስደገፈ ተናገር። እኔ 20 ሺህም 30 ሺህም ህዝብ ይስማ ጉዳይ አይደለም። እሱን አይደለም ቁጥር የምቆጥረው። በቁጥር ከተባለ እኔ እሱን ማተር አያደርግም። 25000 ሰው ላይቭ ቀጥታ ስርጭት እየተከታተለ ላይቭ ዲቤት አድርጋለሁ። እኔ ቁጥሩ ላይ አይደለም ማተር የማደርገው የሰማው ሰው ምንድነው የማሰማው ነው። የሚሰማን ሰው ምንድነው የምናሰማው? እኔና ሮያል እዚህ ጋር ውይይት ብናደርግ በፍቅር ላይ በተመሰረተ በመደማመጥ ላይ የተመሰረተ ሮያል ለዚህ ህዝብ ምንድነው የሚያወራው? ኤርሚያስ ምንድነው የሚያወራው? የሚያወራውን ሮያል በመረጃ ያስደግፋል። ኤርሚያስ ያለ መረጃ ነው የሚያወራው ወይስ ነው? ራሳችን ህሊናለን። ሁለተኛ የሚሰማንም ሰው ይመዝናል ማለት ነው። በዚህ ውስጥ እውነትን የሚያውቅ ያውቃል። እና እንትን ነው ምንድነው ለንጉሱ ለአፄ ቴዎድሮስ ተገጠመ የተባለው ግጥም ሁሌ ነው የማስታውሰው። በእውነት እሳቸው እንደዚህ አይነት አመል ይኖርባቸው አይኖርባቸው አላውቅም፣ ግን የኢትዮጵያ ገጣሚዎች በታሪክ ላይ ታሪክ ትንሽ ስለማነብ የተጻፈን ሳገኝ አነባለሁ። ጥሩ ታሪክ የሀገሬ ታሪክንም የታሪክ መጽሐፍትም ጭምር ስለማነብ ማለት ነው። እና ለአፄ ቴዎድሮስ ነው ስለምንትዋብም ስለተለያየ ነገር ተጽፈዋል። እና ግን እሳቸው እንደዛ ይሉ እንደነበረ አላውቅም። ግን ምን አሉ? አፄ ቴዎድሮስ መቅደላ አፋፉ ላይ ሲሞቱ በሳቸው አስተዳደር የበሸቁ ይሁኑ ጸሐፊዎች ያኔ ዘመነ መሳፍንት ስለነበረ ጎጃምን ንጉስ ተክለ ሃይማኖት ምናምን ነገር ወሎን ራስ አሊ ምናምን ነገር እየተባለ እንደዚህ እና ጅማን አባጅፋር ምናምን ነገር የሚያስተዳድሩበት ጊዜ እሳቸው ኢትዮጵያን አንድ ለማድረግ በተነሳው ጦርነት አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበር ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉስ ሲንቁ የወሎንም ንጉስ ሲንቁ የትግሬንም ንጉስ ሲንቁ
ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። የኢትዮጵያ ታሪክ ላይ ነው ያነበብኩት። ልብ በሉ። ይሄን ደግሞ ወደ ፖለቲካ ወስዳችሁ ንጉሱን አጼ ቴዎድሮስን ተቃወማቸው ብለህ እንዳትለኝ ብራዘርዬ። ኢትዮጵያ እንደው በተረትም የበለጠግን ነን እና ወንድ ያለ ራስዎም ገለው ማያውቁ ብለዋሉ ይላል። ኦርቶዶክስም እንደዚህ ናት ስትንቅ ማለት እስላምን ስትንቅ ጴንጤን ስትንቅ ትናንት የመጣችሁ ምናምን ነገር እያለች ንቀቱን ተውት። ንቀቱን ተውና እስላም ጥያቄ ከጠየቀ መልስ በእውቀት። ጴንጤ ትናንትና ነው የመጣው ጥያቄ ጠየቀ መልሱ በእውቀት። እኛ እንመልስ። እኛ ጴንጤ ኦርቶዶክስን የሚንቅ ከሆነ በጣም ተሳስተናል። ኦርቶዶክስን ጴንጤን መናቅህ እንደ አጼ ቴዎድሮስ ወንድ ያለ ራስዎም ገለው ማያውቁ እንደሚባለው ነው የሚሆንብህ ማለት ነው። እና በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እናድርግ ለማለት ነው። ቴንኪው ወገኖች። ወንድምነት ቤቱን ቀጠል ምዕራፍ መቀጠል ትችላላችሁ።